ይቺ የእናቴ ልጅ የምትለዋ ነገር ከመቼ ጀምሮ ነው አፈውት የገባው? በምን ምክንያት ነው? የበለጠ እንድተጋ የሚያደርገኝን ነገር ስለሰጡኝ አባቶቼን እግዚአብሔር እንዲጠብቅልኝ እየተመኘሁ ከፍተኛ ምስጋና ለልዑል እግዚአብሔር አምላክ ያቀርባለሁ። ምስጋና ይድረሰው ልዑል አምላክ። በዓለማውያን ያው እንደምታዩት ነው ቻሌንጅ ይሉና መኪና፣ ቤት ምን ይደረግላቸዋል። ርኩስ መንፈስን ከሰው ልጆች እያስወጡ የኖሩትን አባት ዛሬ ታክሲ ሲይዙ እያየን እኔ በጣም ነው ልቤ የሚሰበረው ሳያቸው። 55 ዓመት ሙሉ የእናቴ ልጅ ፈጽሞ እንዲህ ያለ ክብር አይቼ አላውቅም። አይቻለሁ። ምስጋና ይድረሰው። አባቶቼን ይጠብቅልኝ። የሚቀጥለውን እድሜን ደግሞ እንድታበጃጅልኝ እመቤቴ መንገድ በያላችሁበት የእግዚአብሔር ሰላም ከሁላችን ጋር ይሆንልን። ዛሬ ክቡር አባታችን የምንወዳቸው መጋቢ ሃይማኖት ቀሲስ መንግስቱ ጥላሁን በሚታወቁበት ደግሞ ሁሉም በሚያውቃቸው ደግሞ የእናቴ ልጅ ባለፈው ስላልነበሩ በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የተሰጣቸውን ማስታወሻ በእኛ በልጆቻቸው እዚህ እናስረከባቸዋለን። በወቅቱ በቦታው ስላልተገኙ መንበረ ፓትርያርክ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ጽሕፈት ቤትን ወክለን እንሰጣቸዋለን። እሺ ክቡር አባታችን ወደዚህ ይምጡልን። ይቺ የእናቴ ልጅ የምትለዋ ነገር ከመቼ ጀምሮ ነው አፈውት የገባው? በምን ምክንያት ነው? የእናቴ ልጅ አሁንም ክብር ይግባው ቅዱስ ዑራኤል መጀመሪያ እንደመጣሁ አዲስ አበባ የካቲት 7 ነው አዲስ አበባ የገባሁት። 77 ዓመተ ምህረት ጠቅልዬ የገባሁት ማለት ነው። በኋላ መጀመሪያ ወንጌል ያስተማርኩት የካ ሚካኤልና ግንቦት 12 የካ ሚካኤልና ሐምሌ 7 ስላሴ 4 ኪሎ ታቦት ወጥቶ ልክ ታቦቱ ሲገባ ህዝቡ መሃል መጮህ ጀመርኩ። የካም ታቦቱ ከገባ በኋላ ነው ታቦቱ ይቆሙ አላስተምርም። የታቦቱን በዓልና ያንን ታሪክ መስማት አለብኝ። እዛ ሳስተምር ያዩኝ መጋበዝ ጀመሩና ጉባኤ ያስኩ። ወደ አውደ ምሕረት መጠራት ጀመርኩ። አሁን በህዝቡ መሃል ማስተማሩን አቆምኩ። ከዚያ በማስተምርበት ወቅት ከህዝቡ መለየት እንዴት እንደሚከብድ አማርኛ አላገኝለት። እናቴ የአንድ እናት ልጆች አይደለንም ወይ? ለምንድን ነው የምለየው ከዚህ ጉባኤ የሚል ናፍቆት ሲመጣብኝ ሳላስበው የእናቴ ልጅ በሉ ጉባኤው አልቋል ለነገ ያብቃን ብዬ እለያለሁ። አይገርምም? ከዚያ በኋላ ሰዎቹ የእናቴ ልጅ ይሉኝ ጀመረ። አሁን የበለጠ የእናቴ ልጅ የሚለውን መናገሬን ማስተዋል ጀመርኩ። ከዚያን ጊዜ ጀምሮ አሁንም ላቆመው አልችልም። ሳላውቀው ነው የእናቴ ልጅ የሚለው የሚገባው አፌ። አሁንም እኮ ማኔ እንደው አልናገርም እንኳን ብዬ በል አልችልም። አቆም ጥሶኝ ነው የሚወጣው። ደግሞ የእናቴ ልጅ የምልበትን መስመር የሚያስይዘው ራሱ ነው መድኃኔዓለም የኔ ጌታ። በዚህ ምክንያት ነው የጀመርኩት። ምን እንደሆነ እንግዲህ አብረን እናየዋለን። ይሄንን ይቀበሉናል። እሺ እናቴ ልጅ እንደው የሚገርም እኮ ነው። እቺ 55 ዓመት ነገር አላት ማለት ነው። እቺ 55 ዓመት ተጀመረ 55ኛ ዓመት ነው። ምን ይሆን ነገሩ? አንተ መድኃኔዓለም ክርስቶስ ይሄ ነገር ይሄን ያስወልቀዋል መሰለኝ። አዎ ይሄን ያስወልቀዋልና እንዲሁ መከራችን ይግፈፍልና የኔ ጌታ ይሄንን ያስወልቀዋል። ሊቀ መልአኩ አቤት 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 ይገባል። ይደሎ አቤት የኔ መድኃኔዓለም ይደሎ ብለናል። አቤት በ55 ዓመቴ አባቶቼ አዩኝ፣ ተመለከቱኝ። ተመስገን ለዚህ ያበቃኝ። ይሄ ደግሞ ይሄ ይነበብ መምርዬ እስቲ ለመጋቤ ሃይማኖት ቀሲስ መንግስቱ ጥላሁን የእናቴ ልጅ በቅንፍ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 10። የምስጋና የምስክር ወረቀት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ በወንጌል ሕይወታችን ሆነ በሚል መሪ ቃል ለሶስተኛ ጊዜ ሚያዝያ 18 እና 19 2018 ዓመተ ምህረት
ባዘጋጀው ሀገር አቀፍ ዓመታዊ የስብከተ ወንጌል ጉባኤ የምክክርና የውይይት መርሃ ግብር ላይ በተሰጠው ዕውቅና እርሶ ማለት መጋቢ ሃይማኖት ቀሲስ መንግስቱ የእናቴ ልጅ እርሶ የስብከተ ወንጌል አገልግሎትን ተደራሽ ከማድረግ አንጻር ለረጅም ዓመታት ላበረከቱትና ለሚያበረክቱት ወደፊትም ማለት ከፍተኛ አስተዋጽኦ ይህ የምስክር ወረቀት በክብር ተሰጥቶታል። አባ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ አባ ዲዮስቆሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የራያ ሀገረ ስብከት ሊቀ ጳጳስ ሚያዝያ 19 2018 ዓ.ም አዲስ አበባ ይላል። ይኸው ለክቡር አባት ተመስገን ብቻ ነው፣ ሌላ ምለው የለኝም። እናቴ ልጅ 1963 ዓመተ ምህረት ጀመርኩ። እንግዲህ በ55ኛ ዓመቴ ከታላቁ ከአባቶቻችን ከቤተ ክህነት ይህ ምስክር ወረቀትና ይህ ካባ ሲሰጠኝ እጅግ ከፍተኛ ደስታ ከመሰማቱም በላይ አሁንም ጌታ ዕድሜ ከጨመረልኝ ቤተክርስቲያኔን ለማገልገል በከፍተኛ ሁኔታ እግዚአብሔር እንደሚረዳኝ የበለጠ እንድተጋ የሚያደርገኝን ነገር ስለሰጡኝ አባቶቼን እግዚአብሔር እንዲጠብቅልኝ እየተመኘሁ ከፍተኛ ምስጋና ለልዑል እግዚአብሔር አምላክ ያቀርባለሁ። ምስጋና ይድረሰው ልዑል አምላክ። ቀሪውን የሚቀረኝን ዕድሜ ዘመንም በዚሁ ነቅቼ እንዳገለግለው እንዲረዳኝ ድንግል እመቤቴ እማጸንሻለሁ። አንቺን እንግዲህ የሚቀጥለውን ዕድሜን ደግሞ እንድታበጃጅልኝ እመቤቴ መንገድ እመቤቴ አበጃጅልኝ። እንግዲህ ላሽንጣይ ግድምናት የሚቀረኝን ጎዳና አንድ ጊዜ ከደሴ አዲስ አበባ አገልግሎት ጨርሰው ፈጽመው ሲመጡ እንደ ዛሬው መንገዱ ያኔ ቀን አልነበረ፣ ሙሉ ቀን ነበረ። ሙሉ ቀን ነበርና አዲስ አበባ ከደሴ ተነስተው አዲስ አበባ እዚህ ወደ መገናኛ አካባቢ መኪናው ወረዱ ብሎ እዛ ከወረዳችሁ በኋላ ቀርቀሃ ይዘዋል መሰለኝ እና መስቀልም ይዘዋል። የገጠር ሰዎች ናቸው ምናምን ብሎ ያው ከደሴ ስለመጣ መኪናው ዱርዬ ከበብ ያደርጋል መሰለኝ። የእናቴ ልጅ እርሷ አውቀውታል። የእናቴ ልጅ አውቄሃለሁ እንዳትጠጋኝ መስቀሉን አውጥተው ይሄ ለመባረኪያ ነው፣ ለአንተ ግን በዚህ እነርታለሁ፣ በሰላም ከመጣ እባርካለሁ፣ አመጣጥህ ግን ሌባ ከሆንክ በዚህ እነርታለሁ ያሉት ነገር በጣም በርካታ ከአገልጋይ ከዘማሪያኑ ጋር ብዙ ወንድሞች ብዙ መምህራን ያ የነበረውን ጊዜ እንዲሁ ስንሰባሰብ እናነሳው ብዙ ነገር አለ። በፕሌንም እኔ እንዳልጨርስቦት እኔ የሰማሁትን ነው። እርስዎ ግን በጣም ብዙ አለዎት። በፕሌን ሲሄዱ ወደ ጎዴ ወደ ሶማሌ የሰማሁትን ነው። በጣም እንዲህ ወደ ላይ ወደ ታች ያለች ፕሌኗ እና በጣም ህዝቡ ተጨነቀ እና አንድ ወንድማችን እንደው ስሙን አልጠራውም ወደ አሜሪካ ነው ያለው፣ ዘማሪ ነው። በዘማሪ አብሮት እየሄደ ኧረ ቀሲስ ኧረ ምን ይሻለናል፣ ኧረ ምን ይሻለናል ልንሞት ነው ሲል እንግዲህ እናቴ ልጅ አቡነ ዘበሰማያት ስንቅ ይሆናል ብለው ዞር ሲሉ አንድ ፈረንጅ ተኝቶ ይላል። ሲያዩት እናንተ እዚህ ሌላው ሰው እየተጨነቀ እሱ ተኝቶ ምን እንደሆነ አይሰማም። እዛ እና እርስዎ ምን አሉ? እናቴ ልጅ ከዚህ ከነጫጭባ ጋር ሞቴን እንግዲህ ለክቡር አባታችን ረጅም ዓመታት እንዲህ ደከመኝ ሰለቸኝ ሳይሉ እያስተማሩ እያጠመቁ በጣም በጣም ልዩ አባት እንክብካቤ የሚያስፈልጋቸው አባት ናቸው። በዚህ አጋጣሚ አንድ መጽሐፍ እየጻፉ ነው ያለው። እኔም ደጋግሜ ተናግሬያለሁ። እጅግ በጣም የሚያስፈልገን ወቅቱን የጠበቀ ነው፣ ለሁላችንም የሚያስፈልግ ነው። የሚቀራቸው ነገር ስላለ በታች በማስቀምጠው ስልክ ቁጥራቸው የራሳቸው ስልክ ቁጥር እየደወልኩኝ ምንድነው ብላችሁ እንድትጠይቋቸውና ከጎናቸው እንድትሆኑ በዓለማውያን
ያው እንደምታዩት ነው። ቻሌንጅ ይሉና መኪና፣ ቤት ምን ይደረግላቸዋል። እኛ ደግሞ እንዲህ ወንጌልን ሲመግቡን እንዲህ በተሰጣቸው ስልጣነ ክህነት በመስቀላቸው እየዳሰሱ ርኩስ መንፈስን ከሰው ልጆች እያስወጡ የኖሩትን አባት ዛሬ ታክሲ ሲይዙ እያየን እኔ በጣም ነው ልቤ የሚሰበረው ሳያቸው ሳገኛቸው። ሁልጊዜ ወደ አገልግሎት ይዣቸው ሲሄድ ከላፍቶ ተነስተው ታክሲ ይዘው እንደውም ይቀድሙናል። አንዳንድ ጊዜ ልሸኞት ብል እሺ አይሉኝም እና እንደው በዚህ እድሜያቸው ገና ያገለግላሉ፣ ግን የራሳቸው እንኳ ልጃቸው የምትይዘው የምታደርሳቸው የምትመልሳቸው መኪና ቢኖራቸው በጣም ደስተኛ እምቢ እያሉ አሁን ዝም ብዬ ነው ደፍሬ ሰብሬ ነው የተናገርኩት። ብዙ ጊዜ ይሻሉ እንደዚህ ስንላቸው እና መጽሐፉን ብዙ ነው። አሁን ህትመት ውድ ስለሆነ የህትመት ነገር ጠይቁ እስኪ። በጣም ዋጋው ቆንጨራ ሆኗል። በእውነት በጣም ነው እንትን የሚለውና ክቡር አባታችንን አይዞት ብለን የጀመሩትን ጨርሰው ቶሎ መጽሐፉን አስመርቀው እንድናገኛቸው አይደለም። ክቡር አባታችን የእናቴ ልጅ አንተ ብዙ ደክመሃል። መኪናውም ቢሆን የእናቴ ልጅ እኔ ነዳጅ መግዛትና ጎማ መግዛት ቀረኝ እንጂ በእግሬ ሄጄ አላውቅም። የኢትዮጵያ ሕዝብ ይለምልምልኝ። መኪናም የምመኘው የገጠር መኪና ነው። ገጠር መውጣት እፈልጋለሁ። ወገኔ ጋር አልደረስኩም። እግዚአብሔር ይህንን አውቆ ነው ያዘገየው። የእናቴ ልጅ እስቲ ቆየኝ። መኪናውም መጽሐፉም ሞልቷል ብዬ ያለው የደረሰኝ እስካሁን ይበቃኛል ብዬ ነው የምገምተው። ያለው ያሳትምልኛል። የመጀመሪያ ለ5000 መጽሐፍ ይበቃኛል። ከዛ በኋላ ባይሆን የሚሆነውን አይቼ በነገርህ ነው የሚሻለኝ። እናቴ ልጅ በትግል ነው እምቢ እያሉኝ በትግል ላይ የገባው ያትምልኛል ብዬ ገምታለሁ። መጀመሪያ 5000 መጽሐፍ ነው ይታተማል ብዬ ገመትኩት። በዚህ ሳምንት ውስጥ ምን ያህል ገጽ እንደሆነ ይለይለታል። እንደገባ ለአንተ ለወንድሜ እነግርሃለሁ። ማተሚያ ቤት ያለው ገንዘብ ይበቃኛል ብዬ ነው የምገምተው። የጥንቱ የሥርዓተ ቤተ ክርስቲያናችን የፈውስ ስነ ስርዓት እንዴት እንደሆነ ሙሉ በሙሉ የሚገልጽ መጽሐፍ ነው። ስለዚህ እጃችሁ ሲገባ ታውቁታላችሁ። አሁን እጄ ላይ ያለው ይበቃኛል ብዬ ገምታለሁ። የእናቴ ልጅ ሰው አይቸገርብኝ። ምስጋና ይድረሰው። አንተንም ደረስኩበት እድሜ ያድርስ። ታትሞም ወገኔ እጅ ደርሶ አንተም ደግሞ ለመኩራት ያብቃህ። መድኃኔዓለም ይርዳኝ። እነሆ አባቶቼን ተመካሁ። ዛሬ ኮራሁ። አባት አለኝ፣ ኮራሁ። 55 ዓመት ሙሉ የእናቴ ልጅ ፈጽሞ እንዲህ ያለ ክብር አይቼ አላውቅም። አይቻለሁ። ምስጋና ይድረሰው። አባቶቼን ይጠብቅልኝ። አሁንም አይናቸው አባት ልጁን ሲያይ ደስ ይላል። ተመልክተውኛል። አባቶቼ ኮርቻለሁ። ምስጋና ይድረሰው። ዛሬ ደግሞ ያለቆብ እኔ አላሰብኩትም ይሄ ሁሉ ይሆናል ብዬ እኮ የእናቴ ልጅ ምን እንደሆነ እንደው አዲስ አበባ ለሁሉ የተመቸች ናት ብዬ ነው የእናቴ ልጅ። አንዳንድ ጊዜ ምናልባት ቀደም ብዬ ባስተላለፍኩት ማስታወቂያ ለመጽሐፋቸው እጃችሁን የዘረጋችሁ ካላችሁ አልደረሰም ወይ ብላችሁ ቅር እንዳይላችሁ ደርሷል። ያለው ያሳትምልኛል ያሉት እሱን ነው። መስከረም የታሰበ እንግዲህ ሚያዝያ ደረሰ። ደረሰ። እንደው ይሄን ዓመት እንዳያልፍባቸው አሁንም ያልሰማችሁ ደውሉላቸው፣ ስልካቸውን አስቀምጡ። ምንድነው አሁን ወደፊት እንደሚያስቡት እንደው ይሄ መጽሐፉ ይታተም ቦታ ካገኘው የጥንቷ ቤተክርስቲያናችን ተዋህዶ ባደኩበት ቃሬዛ የምትባል አርጋለች። በፈረስ ታሞ የሚመጣውን በቃሬዛ ታጅሎ የሚመጣውን የምንቀበልባት ዛሬ ስትሬቸር ብለው ሐኪሞቹ የሚጠቀሙባት እኮ የኛ እኮ ቃሬዛ የምትባለው ወደጀ ሰላም የምትቀመጥ በመቃብር ቤት አስቀምጠው አባቶቻችን አሳርፈው እዛ ከፈረስ ተቀብለው የሚያጠምቁባት ያቺ አልጋ ያ መቃብር ቤት ያርፍበት የነበረውን በሽተኛ አንደኛ ያቺ አልጋ ስትሬቸር ተብራ የገባችው የሚታይበት ታላቅ መንፈሳዊ ሆስፒታል ስትሬቸሩም ኖሮ የማጥመቁ ስርዓታችን ኖሮ ታላቅ ቤት ለውጭውም ለሀገርም ውስጥም ማረፊያ የያዘ ለመስራት እመኛለሁ። ግን ያ ቦታ የት ነው ጥያቄ። ስላሴን እጠይቃለሁ። ቦታው ሲመቻችልኝ ያኔ ነው በይፋ እርዱ ብዬ የምጠይቃቸው።
ያን ቦታ የት ጋር ልስራው ይሄንን ቤት? ያኔ በይፋ ጠይቃለሁ ወገኔን። ታላቅ አድራ የውጩም መጥቶ የሚያርፍበት የሀገርም ውስጡም ከነ ማረፊያው ከነ ሽንት ቤት ሁሉ የተሟላ ታላቅ ሆስፒታል ልበለው ባዘበኑ አነጋገር። እኔ ግን መንፈሳዊ ሆስፒታል እሰራለሁ ብዬ እመኛለሁ በእድሜ። የፈውስ ሆስፒታል የተዋህዶ የታላቋ ቤተክርስቲያን የታላቋ ቅድስት ተዋህዶ ቤተክርስቲያን ታላቁ መንፈሳዊ ሆስፒታል የሚባል እንዲለጥፍ አባቶች እነኚህ ለዚህ ያበቁኝ አባቶች ቢለጥፉልኝ ደስ ይለኛል። እምዬን ለምኛታለሁ። ለዚህ አብቅተሽኛልና እናቴ ይህንንም ቤት ለመስራት አብቂ የልጅ ስም የሚጠራበት ወገኔ ኢትዮጵያዊ ነፍሴ እስካለ እንዳገለገለው ሽንቅጥ ብዬ ገጠርም ወጥቼ በዛ በፒካፑ ሮቶ ጨኜ ሄጄ እያጠመኩ ገጠሩን ሮቶ መጫኛ እኔው ገዛዋለሁ። ማን ያውቃል? በሱ እጅ አይደለ ያለው ቁልፉ። ቢሰጣ አይቆጨው፣ ሰጠ ብሎ አይወቅስ፣ ቢሰጣ ያልቅበት። ያን ስለምመኝ ነው እስካሁን መኪና እጅ ያልገባው። አላስመኘኝም ደግሞ የከተማ መኪና የእናቴ ልጅ ሮቷን ጫኛ አድርጌ እስቲ ሙሉት ብዬ ካመኑበት በኋላ ሮቷን እዛው ትቼ ከነ ፓምፖ በሉ አስፉት ብዬ ለመሄድ የባሰበት ወደ ታላቁ ሆስፒታል እንዲመጣ ነው እንግዲህ ምኞቴ። ወደ ታላቁ መንፈሳዊ ሆስፒታል የት ጋ ነው ግን የሚሰራው? አዲስ አበባ ነው? ሌላ ጋ ነው? የት ጋ ነው? አዲስ አበባ የትኛው ደብር ላይ ነው? ይሄኔም መብርሃን እሷ ታውቃለች። እድሜ ስጥህ ልጄን አሳረፍከኝ፣ አስተነፈስከኝ ዛሬ በግድ። እኔ ወንበድና ይመቸኛል ብዬ ካፖርት ለብሼ ነበር የወጣሁት። እናት ቅድስት ቤተክርስቲያኔ ሸልማ ሾማ ያስቀመጠቻቸው አባቶች ያለበሱኝ ካባ፣ ያውም ነጭ ካባ አባቶች የሥላሴ የጠብቋቸው አባቶች ያሰባቸውኝ። ኮራሁ ዛሬ በተዋህዶ እምነቴ። ልጅ አባቱን ቢመርቅ ይከፋል? እኔ ይህም ብርሃን ልብስ እንደለበስኩ ያን ብርሃን ፊቱን ለማየት ያን ብርሃን ልብስ ለብሰው ዛሬ እኔን እንዲህ እንዳለበሱኝ ለብሰው እንደ ሾሙኝ ተሾምኩ። ዛሬ እንደገና አባቶች ሾሙኝ። ተመስገን የኔ ጌታ።